ሰላም የተወደዳችሁ ቤተሰቦች እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ። ዛሬ ለየት ያለች ቅመም የሆነች ክላስ ይዤላችሁ መጥቻለሁ። እንግዲህ በዛሬ ትምህርታችን በጣም ሞስት ፍሪኩዌንትሊ እና ኮመን የሆኑ ኤክስፕሬሽኖችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ብዙ ጊዜ ሲሰሩ አይታችሁ ታውቃላችሁ። እነዚህ ኤክስፕሬሽን የምንላቸው በቀን ተቀን ኑሯችን ውስጥ ደጋግመን የምንጠቀማቸው ረጃጅም አነጋገሮች ናቸው ማለት ነው። ያው ቃል አይደሉም፣ አንድ ቃል አይደሉም፣ ግን ረዘም ያሉ ናቸው። አንድ ላይ ፓክ አድርገን የምንጠቀማቸው የአነጋገር አይነቶች ናቸው ማለት ነው። ስለዚህ እናንተም በንግግራችሁ ውስጥ እያስገባችሁ እንድትጠቀሟቸው 10 ኮመን ኤክስፕሬሽኖችን ይዤላችሁ መጥቻለሁ። በትኩረት ተከታተሉኝ ማለት ፈልጋለሁ። እሺ እንግዲህ አሁን አራቶችን ነው አራት ኤክስፕሬሽን አምጥቻለሁ። ይህን ተምሬ ደግሞ ገልብጬ አስተምራችኋለሁ ሌሎችን የቀሩትን ማለት ነው። ኦኬ እንግዲህ የመጀመሪያው ፍሬዛችን ወይም ደግሞ ኤክስፕሬሽናችን ምን ይላል? ዋትስአፕ ይለናል። ዋትስአፕ ማለት ዋት ኢዝ አፕ ቱ ማለት ነው። እስካሁን እንዴት ነህ፣ እስካሁን እንዴት ነሽ ማለት ይሆናል። ስለዚህ ዋትስአፕ በሌላ አባባል ሃው አር ዩ ምንለው ማለት ነው። አሁን ብዙ ጊዜ ሃው አር ዩ ማንንም ተማሪ የሚያውቀው ቃል ነው አይደለ? ግን ደግሞ ሞር ስዊቴብል የሆነ ሞር እንዳው እንግሊዘኛ እንደምትችሉ የሚያስመስላችሁ ቃል የትኛው ነው? ዋትስአፕ የሚለው ነው ማለት ነው። ስለዚህ ዋትስአፕ ኤቭሪዋን፣ ዋትስአፕ ኤቭሪባዲ ማለት ትችላላችሁ። እንዴት ናችሁ ማለታችሁ ነው። ያ ማለት ሃው አር ዩ ከሚለው ጋር እኩል ትርጉም ያለው ግን ፍሪኩዌንትሊ የምንጠቀመው የእንግሊዘኛ ሰላምታ መጠየቂያ ኤክስፕሬሽናችን ነው ማለት ነው። ኦኬ ለምሳሌ ሄይ ዋትስአፕ ትላላችሁ። ጓደኛችሁን ሄይ ዋትስአፕ ትላላችሁ። ሰላም እንዴት ነህ፣ እንዴት ነው እያላችሁት ነው ማለት ነው። ስለዚህ በምላሹ ናት ማች ምንም አልል እያለ ነው። ናት ማች ማለት ብዙ ማለት ነው አይደለ? ናት ማች ካለ ብዙ አይደለም ማለት ይሆናል። ምክንያቱም ይቺ አፍራሽ ስለሆነች ማለት ነው። ናት ማች ጀስት ሪላክሲንግ ይላል። ጀስት ያው ዘና እያልኩ ነው፣ ምንም አልል ደህና ነኝ ማለቱ ነው ማለት ነው። ስለዚህ አንድ ሰው ዋትስአፕ ሲላችሁም ናት ማች ጀስት ሪላክሲንግ ማለት ትችላላችሁ። ሃው አር ዩ ሲላችሁም ይሄን ምላሽ መስጠት ትችላላችሁ ማለት ነው። ስለዚህ ዋትስአፕ የምትለዋል ልክ ሃው አር ዩ እንደምትለዋ በደንብ እንድትይዟት ፈልጋለሁ ማለት ነው። ኦኬ ሁለተኛው ሎንግ ታይም ኖ ሲ ረጅም ጊዜ አላየውህም ማለት ይሆናል። ለረጅም ጊዜ አላየውህም፣ ለረጅም ጊዜ አላየውሽም ለማለት ስትፈልጉ ማለት ነው። ሎንግ ታይም ኖ ሲ፣ ሎንግ ታይም ማለት ረጅም ጊዜ ማለት ነው። ኖሲ ማለት ደግሞ ማየት አልነበረም እንደማለት ነው። ስለዚህ ለረጅም ጊዜ አልተያየንም፣ ተጠፋፍተሃል፣ ጠፍተሃል ማለት ስትፈልጉ ሎንግ ታይም ኖ ሲ ትላላችሁ። ሌላ አቻ አባባሉ ምን ማለት ነው? አይ ሃቭ ኖት ሲን ዩ ፎር አ ዋይል፣ ለረጅም ጊዜ ወይ ደግሞ ለሆነ ጊዜ ያክል አላየውህም ማለት ስትፈልጉ ነው እንደዚህ ይሄን ኤክስፕሬሽን የምትጠቀሙ። ስለዚህ ይሄን ረጅም አይ ሃቭንት ሲን ዩ ፎር አ ዋይል ከምትሉ ሎንግ ታይም ኖ ሲ ብትሉ አጭርና ሞደርናይዝ የሆነች ፍሪኩዌንትሊ የምንጠቀማት አሪፍ ኤክስፕሬሽን መጠቀም ትችላላችሁ ማለት ነው። ለምሳሌ ምን ማለት ትችላላችሁ? ሄይ ሎንግ ታይም ኖ ሲ፣ ሰላም ለረጅም ጊዜ እኮ አላየውህም ትላላችሁ። እንዴት ነህ፣ ለረጅም ጊዜ እኮ ጠፍተሃል ለማለት ስትፈልጉ ሄይ ሎንግ ታይም ኖ ሲ ትሏታላችሁ። ከዛ በምላሹ ምን ይላችኋል? ያ ሰው ሎንግ ታይም ኖ ሲ ስትሉት ያ ኢትስ ቢን መንድስ ይላችኋል። መንድስ አይባልም፣ መንድ ይባላል። ኢትስ ቢን መንድስ ይላችኋል ማለት ነው። ምን ማለት ነው? ሎንግ ታይም ኖ ሲ፣ ለረጅም ጊዜ እኮ አላየውህም ጠፍተሃል፣ የት ሄደህ ነው ስትሉት ምን ይላችኋል? አዎ ኢትስ ቢን መንድስ ይላችኋል። ምንድነው? ወራቶች አለፉ ነው፣ ወራቶች ብዙ ጊዜ ሆነ እኮ ይላችኋል። ራሱም ማለት ነው ሐሳቡን ተቀብሎት ማለት ነው። ስለዚህ እችንም ትይዛላችሁ። በሶስተኛ አም ጀስት ኪዲንግ ምትል ኤክስፕሬሽን ትይዛላችሁ ማለት ነው። አም ጀስት ኪዲንግ ማለት ምን እንደማለት መሰላችሁ? አም ኖት ሲሪየስ፣ የምሬን አይደለም ቀልዴን ነው እያላችሁ ነው። አም ናት ሲሪየስ ማለት የምር ማለት ነው። ግን ናት ካለ ግን የምሬን አይደለም ይሆናል ማለት ነው። ያ ማለት የምሩን ካልሆነ አንድ ሰው ቀልዱን ነው ማለት ነው። አም ናት ሲሪየስ ወይም ደግሞ አም ጆኪንግ እየቀለድኩ ነው ማለት ነው። ጆኪንግ ማለት እና ኪዲንግ ማለት ተመሳሳይ ነው። ሁለቱ ተመሳሳይ ተርሞች ናቸው። ስለዚህ ሲኖኒም ይባላል። በእንግሊዘኛ ሁለት ቃሎች ተመሳሳይ ትርጉም ሲኖራቸው ሲኖኒምስ ይባላሉ ማለት ነው። ስለዚህ ጆኪንግ እና ኪዲንግ ተመሳሳይ ነው። አም ጀስት ጆኪንግ ማለትም ትችላላችሁ። አም ጀስት ኪዲንግ ማለትም ትችላላችሁ። ስለዚህ አም ጀስት ኪዲንግ፣ አም ናት ሲሪየስ ወይ ደግሞ አም ጆኪንግ ማለታችሁ ነው ማለት ነው።
ለምሳሌ እንበልና you are fired አሁን አንድ መስሪያ ቤት እየሰራችሁ ቦሳችሁ መጥቶ you are fired ቢላችሁ ትደነግጣላችሁ አይደል? fired ማለት መባረር፣ ከስራ መልቀቅ፣ ከስራ መውጣት ማለት ነው። ከስራ መባረር፣ ከስራ መባረር fired ይባላል። ስለዚህ you are fired ተባረሃል ሲላችሁ መጥቶ አለቃችሁ what ትላላችሁ፣ ተጨንቃችሁ ማለት ነው። what ስትሉ ምን ይላችኋል? relax I'm just kidding። እንደዚህ አይነት አለቃ ያው አያድርስ አይደል? ያው ቀልባችሁን ከገፈፈ በኋላ ምን ይላችኋል? relax I'm just kidding ይላችኋል ማለት ነው። ስለዚህ ይሄ ሲሪየስ የምሩን አይደለም ማለት ነው፣ እየቀለደባችሁ ነው። እና I'm just kidding ደግሞ ያው አለቃችሁ ላይ እንደዚህ አይነት ቀልድ ቀልዱና የምር እንዳትባረሩ don't use it። ስለዚህ እዚህ ጋር ሪላክስ I'm just kidding ይላችኋል። ምን ማለት እየቀለድኩ ነው ብሏችኋል ማለት ነው። ወደ አራተኛው ስንመጣ fingers crossed ወይ ደግሞ fingers crossed ማለት ትችላላችሁ። fingers crossed ማለት እንደዚህ የሰላም የፍቅር የመልካም ዕድል ምልክት ነው እንደዚህ። ስለዚህ fingers crossed ማለት ምን ማለት ነው? hoping for good luck or good outcome ጥሩ ነገር ይፈጠራል ብላችሁ ተስፋ ስታደርጉ ጥሩ ነገር እንደሚሆን ስትጠብቁ ምን ትላለች? fingers crossed የሆነ ነገር አንድ ሰው የሆነ ነገር ላደረገ ነው ቢላችሁ መልካም ዕድል ይሁንልህ ስትሉ fingers crossed ማለት ትችላላችሁ ማለት ነው። ምን ማለት ነው? ለምሳሌ እዚህ ጋር hoping for good luck luck ማለት ዕድል ማለት ነው። good ጥሩ ነው አይደል? ስለዚህ hoping ተስፋ ነው። hoping for good luck ማለት ለመልካም ዕድል ተስፋ ማድረግ ማለት ነው። or good outcome outcome ምንድነው? ውጤት ማለት ነው። ስለዚህ መልካም ውጤት እንዲኖረው ወይ ደግሞ ጥሩ ተስፋ እንዲኖረው መመኘት ወይ ተስፋ ማድረግ crossed fingers ይባላል ማለት ነው። ወይ ደግሞ fingers crossed ይባላል ማለት ነው። ለምሳሌ እዚህ ጋር I have a job interview job interview ማለት ተማሪዎች ዩኒቨርሲቲ ውስጥ ወይ ደግሞ በሆነ ዘርፍ ላይ ተመርቀው ካበቁ በኋላ ወደ ስራ መግባት አለባቸው አይደል? ወደ ስራ ከመግባታቸው በፊት ግን ቃለ መጠይቅ ይኖራል ከካምፓኒው ጋር። ካምፓኒው ስለነሱ ማወቅ የሚፈልገው ከነሱ የሚጠብቀው ጥያቄ አለ። እሱን ሲጠይቃቸው ምን ኢንተርቪው ይባላል። ኢንተርቪው። ስለዚህ I have a job interview የስራ ቃለ መጠይቅ አለብኝ ይላል። ቱዴይ መቼ? ዛሬ የስራ ቃለ መጠይቅ አለብኝ ወይ ደግሞ ኢንተርቪው አለብኝ ብሎ ሲወጣ አንድ ሰው ከናንተ ምን ትሉታላችሁ? good luck fingers crossed ትሉታላችሁ ማለት ነው። መልካም ዕድል ጥሩ ይግጠምህ እንደማለት ነው ማለት ነው። ኦኬ አሁን አራቶቹን አይተናል በሚገባ። ጥያቄ ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። ወደ ቀሪዎቹ ስድስቶቹ እንሄዳለን ማለት ነው። ኦኬ አሁን ተመልሻለሁ። አሁን ደግሞ ከ5 እስከ 8 እናያለን። ሁለቱን መጨረሻ ላይ ያሳያችኋለሁ ማለት ነው። ኦኬ አምስተኛው ኤክስፕሬሽናችን that makes sense ይላል። that makes sense መቼ ነው የምትጠቀሟት ይችን መሰላችሁ? አንድ ነገር እውነት ነው ብላችሁ ስታስቡ ማለት ነው። ለምሳሌ እንዴት ነው? it's logical logical ማለት ለምሳሌ ሰው ሟች ነው ትሉና እስጢፋኖስ ሰው ነው። ስለዚህ እስጢፋኖስ ምንድነው ማለት ነው? ማጠቃለያው እስጢፋኖስም ሟች ነው ማለት ነው። ስለዚህ ይሄ ሎጂካል ይባላል ማለት ነው። ስለዚህ it's logical ወይ ደግሞ reasonable ምክንያታዊ ነው ብላችሁ ስታስቡ የሆነ ነገር የተፈጠረው በምክንያት ነው፣ ምክንያታዊ ነው ብላችሁ ካሰባችሁ it makes sense ትላላችሁ ማለት ነው። ለምሳሌ ምን አይነት ምሳሌ እንጠቀማለን? he is late because of traffic ይለናል። አሁን እዚህ ጋር because ማለት ናት። እሺ አካዳሚክ ላይ አሁን ታገኙታላችሁ። ቢ ህዝባር ሲሚላ because ለማለት ነው፣ ቦታ ለማጥበብ ማለት ነው። he is late because of traffic በትራፊክ መጨናነቅ ምክንያት ነው ያረፈደው ስትሉ ምን ይላል? that makes sense ትላላችሁ ማለት ነው። ምንድነው? ያስኬዳል፣ ትክክል ነው፣ ሊሆን ይችላል ብላችሁ ምክንያት። ለምሳሌ አንድ ሰው ሁሌም በሰዓቱ ወደ ስራ ቦታ የሚገባ ሰው አንድ ቀን ቢያረፍድ ምን ብላችሁ መገመት ትችላላችሁ? he is late because of traffic በትራፊክ ምክንያት ነው ዛሬ የማያረፈደው እንጂ በሌላ ምክንያት ሊሆን አይችልም ማለት ትችላለች። ለምን? ሰውየው አርፋጅ አይደለም። ከዛ ግምታችሁ ምንድነው? እንትን ነው፣ ምክንያታዊ ነው ማለት ነው። that makes sense ያስኬዳል፣ ልክ ነው ማለታችሁ ነው ማለት ነው። ኦኬ ወደ ስድስተኛው ስንሄድ it is up to you
ይሄ it is up to you ማለት ምን ማለት ነው? ያንተ አንተ ወስን፣ ያንተ ድርሻ ነው፣ አንተ ታውቃለህ ማለት ነው። ስለዚህ it's up to you, you decide you decide አንተ ወስን፣ አንተ ታውቃለህ፣ በአንተ ጉዳይ አልገባም እንደማለት ነው። ስለዚህ ለምሳሌ should we eat at home or go out? ቤት እንብላ ወይ እንውጣ ብዬ ሐሳብ ሳቀርብ ምን ይላል? it's up to you እንዳንተ ምርጫ ይለኛል ማለት ነው። ስለዚህ እንዳንተ ምርጫ፣ አንተ እንዳልከው ባልከው ይሁን ማለታችሁ ነው። it's up to you ቤትም ከፈለክ ውጭም ከፈለክ እኔ ኒውትራል፣ እኔ አልወስንም፣ አንተ ባልከው እስማማለሁ ማለት ስትፈልጉ should we go out should we eat at home or go out ስትሉ it's up to you ያንተ ውሳኔ ነው፣ እንዳንተ ሆናለሁ ማለት ነው። ኦኬ ሰባተኛው I'm not sure ስለዚህ ምን እያለን ነው? I'm not sure እርግጠኛ አይደለሁም፣ ወይ ደግሞ I don't know for certain በእርግጠኝነት እኔ አላውቅም፣ እርግጠኛ የሆነ እውቀት የለኝም በጉዳዩ ላይ ማለት ነው። ስለዚህ I'm not sure ካላችሁ ወይ ደግሞ ማለት ትችላላችሁ I'm not sure የሆነ ነገር ይሄ ነው ብላችሁ ለምሳሌ ይሄ ማርከር ጥቁር ነው፣ አሁን እንደዚህ ቢዝባችሁ ጥቁር ነው I'm not sure ትላላችሁ። አታውቁማ፣ ሁሉም የተቀቡት እዚህ ላይ ነጭ ነው። ስለዚህ ውስጣቸው የሚወጣው ቀለም ነው የሚለያየው። ስለዚህ I'm not sure እርግጠኛ አይደላችሁም ማለት ነው። ስለዚህ I'm not sure ማለት I don't know for certain ማለት በእርግጠኝነት አላውቅም እንደማለት ነው። ለምሳሌ is she coming today? እሷ ዛሬ እየመጣች ነው። is she coming today? እሷ ዛሬ እየመጣች ነው። I'm not sure እርግጠኛ አይደለሁም I'm not sure ትላላችሁ ማለት ነው። ወደ ስምንተኛ ስለ no worries አሁን እቺ በጣም በተደጋጋሚ የምንጠቀማት ኤክስፕሬሽን ናት። no worries ማለት ምን ማለት ነው? that is okay don't worry about it okay ኖርማል ነው፣ አታካብደው፣ ተወው፣ ለኔ ግድ አይልም ይሄ ነገር፣ እንደፈለግ ነፃ ሁን ማለት ነው። no worries that is okay don't worry ፒስ ነው፣ ሰላም ነው፣ ስለዚህ አትጨነቅ ማለት ነው። ስለ ጉዳይ አባውሪት ማለት ስለ ጉዳዩ ማለት ነው። ስለዚህ sorry I'm late ለምሳሌ አንድ ሰው አለቃው ቀድሞ ቢሮ ገብቷልና በትራፊክም ሆነ በተለያዩ ምክንያቶች ያ ሰራተኛ አርፍዶ ሲገባ ምን ማለት አለበት? sorry I'm late ማለት አለበት። ስለዘገየው በጣም ይቅርታ ማለት አለበት። ስለዚህ ያኔ አለቃው ምን ያህል no worries ብዙ አላረፈድክም፣ ስለዚህ አትጨነቅ፣ በቀረህ ጊዜ ጥሩ አድርገህ ስራ ይላዋል ማለት ነው። ስለዚህ no worries እንላለን ማለት ነው። አሁን ስንት ቃላቶችን አይተናል? 8 ቃላቶችን አይተናል። 9 እና 10 አይተን የዛሬ ክላሳችን እንጨርሳለን ማለት ነው። ኦኬ አሁን የመጨረሻዎች ሁለቱ ኤክስፕሬሽኖችን እናይና የዛሬ ክላሳችን በዚህ ያበቃል ማለት ነው። ኦኬ እቺ ዘጠነኛችን ማነች? I am on my way ይህ ብዙ ጊዜ የምንጠቀማት ኤክስፕሬሽን ነች። ምን ማለት ነው? I am on my way ማለት መንገድ ላይ ነኝ፣ እየመጣው ነው እንላለን ብዙ ጊዜ እንደዛ ማለት ነው። ስለዚህ I am coming እየመጣው ነው፣ ወይ ደግሞ I am heading to the place ወደ ቦታው እንዲሁ እየሄድኩ ነው፣ ወደ ቦታው አቅጣጫ እየተጠጋው ነው፣ ወይ ደግሞ እየመጣው ነው ማለታችን ነው ማለት ነው። I am on my way ኦኬ ለምሳሌ where are you አሁን እኔ ጓደኛዬ ጋር እየሄድኩ ነው እንበልና ደውሎ where are you የት ነህ ሲለኝ I'm on my way እለዋለሁ። I'm on my way እለዋለሁ። መንገድ ላይ ነኝ፣ እየመጣው ነው፣ ጠብቀኝ እያልኩት ነው ማለት ነው። ስለዚህ where are you ሲለኝ I'm on my way እለዋለሁ ማለት ነው። መንገድ ላይ ነኝ እያልኩት ነው። ከዛ ወደ አስረኛው ስንመጣ let me think ምን ማለት ነው? ላስብበት፣ ጊዜ ስጠኝ እንደማለት ነው። ስለዚህ let me think ለምሳሌ I need a moment ጊዜ እፈልጋለሁ። ሞመንት ማለት ቅጽበታዊ ጊዜ ማለት ነው። I need a moment ቅጽበት እፈልጋለሁ፣ ጊዜ እፈልጋለሁ። to decide or remember ለማስታወስም ሆነ ለመወሰን ጊዜ ስጠኝ እንደማለት ነው። ስለዚህ አንድ ሰው ሲያቻኩላችሁ let me think about it ትላላችሁ ማለት ነው። ላስብበት፣ ጊዜ ስጠኝ፣ አታፋጥነኝ፣ አታቻኩለኝ ትላላችሁ ማለት ነው። ለምሳሌ what's her name again ስሟ ማን ነበር? ድጋሜ እስኪ ታስታውሰኛለህ ሲላችሁ እንዲህ ስታወሩ ኮንቨርሴሽን ላይ አዲስ ስም ትተዋወቃላችሁ አይደል? ያኔ ወዲያውኑ ይጠፋባችኋል። በተለይ ደግሞ እኔ የሰው ስም እረሳለሁ በጣም። እንደኔ አይነት ከሆናችሁ ምን ማለት ትችላላችሁ? what's her name again ብላችሁ መጠየቅ ትችላላችሁ። ወይ ደግሞ እንደዚያ ብላችሁ ከተጠየቃችሁ ደግሞ let me think ላስብበት፣ let me think
ብላችሁ እንደዚህ ታስቡና እንትና ብላችሁ ትናገራላችሁ ማለት ነው። ስለዚህ let me think ማለት ጊዜ ስጤ ላስብበት፣ let me decide፣ let me remember ማለት ነው። ስለዚህ ይሄ 10ኛ ነው። አዎ 10ኛ። ስለዚህ በዛሬ ትምህርታችን 10 በጣም ኮመን የሆኑ ኤክስፕሬሽኖችን ማየት ችለናል። እንግዲህ በዚህ በቦርድ ብቻም ሳይሆን በዩቲዩብ ብቻም ሳይሆን በውስጥ መስመርም ቴሌግራም ላይና ዋትስአፕ ላይ ኢሞ ላይ ተገናኝተን ተማሪዎች በሳምንት 5 ቀን በቀን አንዳንድ ሰዓት እንዲያጠኑ እያደረግን ጥሩ ጊዜ እያሳለፍን እንገኛለን። ክረምታችሁን ባላችሁበት ሆናችሁ እኛ ጋር በኦንላይን መማር የምትፈልጉ ልጆች ስልካችን ተጠቅማችሁ አሊያም ደግሞ ከስር ባለው ዲስክሪፕሽን ሊንኩን ተጭናችሁ ዋትስአፕ ላይ ኢሞ ላይ እና ቴሌግራም ላይ ገብታችሁ አናግሩና ትምህርታችሁን ፒስፉሊ መጀመር ትችላላችሁ ማለት ነው። ስለዚህ ለዛሬ የነበረን ቆይታ ይህን ይመስላል። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።